ዛሬ አዲስ ነገር ይዛ መጣች ማለት ነው። ማን ብትሉ የምናቃት ሱመያ ማለት ነው። ንግስቷ ሱመያ ንግስት እኮ ናት። ንግስት ተባለች እኮ። ስለዚህ ዛሬ ምን ይዛ መጣች አብረን እናያለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ብዝት ይበል። ሰላም ለሀገራችን፣ ሰላም ለመዳም ቅመሞች ሁሌም የዘወትር ምኞቴ ነው ማለት ነው። ዛሬ ሱመያ አዲስ ነገር ይዛ መጣች ማለት ነው። አዲስ ገና አዲስ ያልተነካ ማለት ነው። እንግዲህ እንደምታውቁት ሊታረቀ ከፈለከ ልጅህን አስመርምር ብላ ነበር ማለት ነው። ስለዚህ እሱም ደግሞ ሊያስመረምር ጉዞ ወደ የመን ሄዷል ማለት ነው። እሷ ደግሞ እዛም ሆና ማስመርመር ትችል ነበር። አሁን እንግዲህ ውሸት መሆኑን ግልጽ ሆኖልኛል ብላለች። እንግዲህ እሱ እንዳለ ሆኖ ሁላችንም የምናውቀው ነገር ነው ማለት ነው። ስለዚህ አሁን ደግሞ አዲስ ነገር የመጣው እዚህ ምስሉ ላይ የሚታዩት ልጅ ማለት ነው እንግዲህ የሰኢዶ ነው ሲባል ነበር። ስለዚህ አሁን ባፋቸው እየመሰከሩ ነው። ስለዚህ እርግጠኛ ሆኛለሁ። እስከ ዛሬ ሲጠረጥር ነበር እንጂ ብላ ይሄንን ልጅ እንግዲህ የሰኢዶ እንደተባለች ነው የምትናገረው ማለት ነው። ልጅ አይደለም አሁን ጎረምሳ ነው ማለት ነው። ይሄንን ሳወራ ወላሁ አለም የሚያውቀው ፈጣሪ አላህ ሱብሃነ ወተዓላ ብቻና ብቻ ነው። እኛ ብቻ እነሱ ባወሩ ሰምተን ያው ሚዲያ ላይ መውጣት ማለት ከባድ ነው። እንግዲህ አንድ ሰው ቢዋሽ፣ አንድ ሰው መጀመሪያ ሲዋሽ፣ አንድ ሰው ያወራትን ነገር ሚዲያ በጠቅላላ ሆይ ብሎ ያወራታል ማለት ነው። ይሄ ሁሉም እንግዲህ እርግጠኛ ሆኖ አይደለም እዛው ጋር በሰማው ነገር ስለሆነ አላህ ሱብሃነ ወተዓላ ይቅር ይበላን። እውነት ለመናገር ይሄ ልጅ አሁን ጎረምሳ ዛሬ ይዛ ያመጣችው አዲስ ነገር ነው ማለት ነው። እኔ እንግዲህ ሲመጣ አሁን አዲስ ያልተነካ ነገር ይዤ መጥቻለሁ ማለት ነው። አብራችሁን ቆዩ፣ ላይክ አርጉኝ፣ አበረታቱኝ። እኔ ማለት ነው እውነት ለመናገር እኔ ቤት የሚገባው ሰው እንግዲህ 100 ሰው እንበለው ያለው ላይክ እስቲ ስንት ነው? ይሄንን ለእናንተ ትቼዋለሁ። እንግዲህ አንድ ሰው ማለት ነው ሰውን ሊረዳ ከፈለገ ለምንድን ነው እንደዚህ ካልታየው ብሎ የሚሉ ብዙዎች አሉ። እነማን ናቸው ብትሉ ሰው በዙው ብሎ ሄዶ የሚጠቅም ነገር ማይሰሩ ማለት ነው። አዳምጦ ብቻ የሚወጡት ማለት ነው። እውነት ለመናገር በእናንተ በጣም ነው ቅር አለኝ ማለት ነው። በሬን አንኳኩታችሁ ቤቴን ገብታችሁ ድምጤን ሰምታችሁ ላይክ ሳታረጉ የምትወጡት እኔ ዘረኛ አይደለሁም፣ ዘር ሊሳደብ አይደለም የመጣሁት። በቃ አንድ የመዳም ባጃጅ ነኝ። እንግዲህ ለእኔ አንድ ላይክ ቤቴ ገብተሽ አንድ ላይክ ብታረጊ ምን ተጎዳሽ? እኔ ቤት ጎራ ብላ አንድ ላይክ ብታረግ ምን ተጎዳ? እንግዲህ ይሄ ምንድነው የሚያመለክተው? ሰው ስላላየኝ በቃ አረዳም ማለት ነው። ግን እናንተ ሰው ቢያያችሁ ላይኩን እንኳን አንድ ጊዜ ሁለቴም መደረግ ቢችል ኖሮ ሁለቴም ታደርጉ ነበር ማለት ነው። ስለዚህ እዚህ ጋር ማንም የሚያይን ነገር የለም ፈጣሪ እንጂ ላይኳ ለእኔ ስለሚጠቅም እናንተ ደግሞ ይዛቻት ትሄዳላችሁ ማለት ነው። ለእኔ ግን ትጠቅማለች። ለእናንተ ግን ቢታረጉ ባታረጉ ነፍስሽ። ስለዚህ ኢቤቴ ጎራ ብላችሁ ላይክ የማታረጉ ሰዎች ማለት ነው ኧረ
እስቲ በጨለማም ሰውም ሳያያችሁ ፀሐይም ሳይሞቃችሁ ዝናብም ሳይዘንብባችሁ እስቲ ማንም አየን ሳትሉ እስቲ ላይክ አርጉ። በቃ ላይክ አርጉ። ቆሙ ብላችሁ ስሙ ማለት ነው። ልሰድብ አይደለም የመጣሁት። አንድ ሰው እዛ ጋር ባወራው ነገር ለላወራ ነው የመጣሁት። ሚዲያ ብለን ከወጣን ይሄ ነው ቁራቁምቦ ማለት ነው። ያለውም የሌለውም ያ እናወራለን። እንግዲህ ፈጣሪ ይቅር ይበለን። ዛሬ መሆን ነገም እኔ ፈጣሪ ፈራለሁ ማለት ነው። ለምን አንድ ሰው ሲዋሽ የውሸቱ ሽታ ምን ያክል ለመላይካ እንደሚሸት ጠንቅቀን እናውቃለን ማለት ነው። እዛ ስለዚህ እዛ ዋሽቶ ከሆነ እኛም ዋሽተናል ማለት ነው። ስለዚህ እኛ የምናውቀው ነገር የለም። ካላወቅነው ወንጀል እሱ ራሱ ይጠብቃል። እወዳችኋለሁ። ሁሌም ከቤቴ አትለዩኝ። ከጎኔ ደግሞ ያላችሁ ልጆች እጅግ አድርጌ አመሰግናለሁ። አይ ላቭ ዩ ብያለሁ ማለት ነው። ቤቴ ደግሞ ረግጣችሁ ገብታችሁ ረግጣችሁ የምትወጡ ምን ልበላችሁ? ቤታችሁ እንደኔ ቤት ሞቆ ይቀዝቅዝ ልበላችሁ። እኔ ሰው ማሳደብ አልወድም። እውነት ምንድን ነው ብትሉ ሰው የሚሳደቡ ሰዎች ልምድ ስለሆነባቸው ሁሌም ለስድብ ነው አፋቸው የሚከፍቱት ማለት ነው። እኔ ደግሞ ልምድ የሆነብኝ ነገር ምንድን ነው ብትሉ ዱአ ማረግ እንጂ ስድብ አይቀላኝም። ወላሂ ላዚም ስድብ ቶሎ ብሎ አይመጣለኝም። ግን ዱአ በትንሽ ነገር የሆነ ነገር ቢል በትንሽ ነገር ዱአ ይቀርበኛል ማለት ነው። ስድብ ግን የዛሬ ሳምንት ሊሳደብ ዛሬ አስቤበት ነው። ከተሳደብኩ እንኳን አስቤበት ይሄ ሰው ስድብ አስፈልገዋል፣ ይሄ ሰው መልስ አስፈልገዋል ሲል ብቻ ነው ልሳደቡም ካልኩ በሳምንት ወይም በ15 ግን ዱአ ግን በየሰከንዱ የሚቀለኝ ገነ ዱአ ነው ማለት ነው። ስለዚህ ላይክ ማድረግ የሚቀላችሁ ሰዎች ላይክ አርጉ ማለት ነው። ግን ለሰው ክፋት የምታስቡ ሰዎች ብቻ ናችሁ። ሰው ቤት የታችሁ ሰው ብላችሁ መጥፎ ኮመንት ለመጻፍ ደግሞ አንደኛ ናችሁ። ዝም ብላችሁ ገብታችሁ ላይክ አርጉ። ቆማችሁ አታምታምጡ። ላይክ ነው የሚጠቅመው። ኮመንት ደግሞ ጻፉ። ይሄ ነገር ተሳስተሻል፣ ይሄ እንዲህ አይደለም፣ ይሄ ደግሞ ትክክል ነው። ወይኔ ላመጣነው ሬስ ማለት ነው። ትክክለኛው እዛ ጋር መልስ ቁጭ የሚያረጉ ልጆች አሉ። አቤት ሲወዳቸው እንዲህም እንደዚህም አይነት ሰው አለ እንዴ እስከምትሉ የሚያስደስታችሁ ሰው አለ ማለት ነው። እስቲ ሰው ያስደስቱ። ዝም ብላችሁ ሰው አየኝ ብላችሁ ለማስደስ እዛ ሊቭ ላይ ሆኖ አንድ ሰው በቃ አካሌን አሞታል፣ አካሌ ሊሞት ደርሷል፣ አካሌ መኪና ገጭቶታል፣ አካሌ እሳት አቃጥሎታል እርው ብሎ እዛ ስትሪማርድ ላይ እርዊል እዛ ጋር ያሉ ሰዎች ሊያያችሁ ስትሉ ትወጡና ይሄን ያክል ብር ነይቻለሁ ትላላችሁ። ይሄ ነው ማለት ነው የሰው ልኩ ማለት ነው። ስለዚህ በድብቅ ሰው ደግሞ እኔ አሁን እቺን ቻናይ አሳድጋለሁ ብዬ ጀምሬያለሁ። እንደዛ ፎቅ ላይ ወጣችሁ እኔ ለምትሉት ሁላ ማለት ነው። እኔም ቤት እርዳታ ያስፈልገኛል፣ ላይክ ያስፈልገኛል፣ ሰብስክራይብ ያስፈልገኛል። ከ2 ዓመት በላይ ሆነ ቻና ከከፈትኩ። ለምንድን ላይክ ማታረጉት? ለምንድን ነው ሰብስክራይብ ማታረጉት? እዛ ለሰው ተጨንቃችሁ አይደለም። እኔም በቤተሰቦቼም እንደዛ አይነት ሰዎች ካላችሁ ማለት ነው እዛ ጋር የምትረዱት ሰው ብቻ የመኪና አደጋ ስለደረሰበት ብቻ አይደለም። እዛ ጋር ሰው ያየኛል ብላችሁ የምትረዱ ከሆነ ማለት አቤት ውጥቀት፣ አቤት ኪሳራ። ከገንዘባቸው አልሆናችሁ፣ ከገንዘባችሁም አልሆናችሁ፣ ከአጅርም አልሆናችሁ። በቃ ለሰው በቃ ንፋስ የወሰደው ብር የለ ብሩን ውጭ አውጥታችሁ ጣሉት። እስቲ ንፋስ የወሰደው በማንም አልተጨመረም፣ ለዛውም ሰው አልደረሰም። በነገራችን ላይ ለዛ ሰው ቢደርስም እናንተ ግን አጅር ዱሩራ አታገኙበትም። ሰው ሊያይላችሁ ነው የሰጣችሁት እዛ ጋ ማለት ነው።
ስለዚህ ይሄንን ያመጣሁት ለምንድን ነው? በጨለማ ነው ያላችሁ፣ በጨለማ ነው የምትመጡት እኔ ቤት አይደል እንዴ? እኔ የሚያያችሁ ነገር የለም። ሰብስክራይብ አድርጋችሁ ውጡ። ሲገቡ ላይክ አድርጉ። ከሰብስክራይቡ በላይ አንድ ቪዲዮ ሲለቅ ሰው ያያል ማለት ነው። ሰብስክራይብ ከመቼ ጀምሬ ነው? እንግዲህ ጨርሻለሁ። ቻው